ብዙዬ የፍሬምንና ሩታ ወንድሜ ላይ ምን እንደተደረገበት ደርሼበታለሁ እያለች እንግዲህ እያስፈራራቻቸው ትገኛለች። ማን ምን እንዳረገበት አውቄያለሁ፣ ሁሉንም ነገር ደርሼበታለሁ እያለች እንግዲህ ሩታና ኤፋ ላይ እየዛተች ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከያላችሁበት ሰላማችሁ ይብዛልኝ እያልኩኝ ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እባካችሁ። ላይክ አርጉ። አንድ ቀን እስኪ 100 ላይክ አስገቡኝ። 100 ላይክ አርጉኝ። አንድ ቀን እንኳን አንድ ቀን አርጋችሁ እስኪ እንደዚህ ላይኩን ግጭ አርጓት። ለእናንተ ምንም አይቀንስባችሁ፣ ለእኔ ግን ይጠቅመኛል ማለት ነው። ውድ ፋሚሊዎች፣ የኔ እንቆች ማለት ነው። እና እንግዲህ ብዙዬ ሩታና ኤፋ ላይ በጣም ከመጠን በላይ እየዛተች ነው። ምን አርጉ እንደምትላቸው ራሱ በጣም ነው ግራ የሚገባው ማለት ነው። የምር ሩታ በዚህ ልክ በዚህ ልክ ቅስሟ እንድትሰበር በዚህ ልክ እንድታዝን ማድረግ አልነበረባትም፣ እውነት ለመናገር ማለት ነው። ሩታ በዚህ ልክ እንድታዝን እንዴት እንዳዘነች አይታችኋል፣ እንዴት እንደተከፋች አይታችኋል። በዚህ ልክ በሷ ልትከፋ አይገባም ነበር። ብዙዬ በጣም ደጋግማ ሩታ ላይ ስህተት እየሰራች ነው ያለችው። ከትላንት ወዲያ ከሁለት ቀን በፊት የሰራችው ቪዲዮ ላይ እኔ ስለ ሩታ በቃ ተቀርቁራለች ብዙዬ ብዬ በቃ ከዚህ በኋላ እሷን ይቅርታ ትጠይቃለች ብዬ እያሰብኩኝ፣ ዛሬም ግን ተመልሳ እዛው ቦታ ላይ ተመልሳለች ማለት ነው። ሩታን ምን አርጊን እንደምትላት እኔ አላቅም። ደጋግመው እየተናገሩ ነው። አብርሽ እኛ ጋር ሲመጣ ምንም ምናቀው ነገር የለም፣ ታሟልን ብለን አላሰብንም። ሲመጣ ካንቺ ጋር መኖር እፈልጋለሁ አለኝ። እኔም ደግሞ ልጄ ከአባቱ ፍቅር አንድ ላይ እንዲያድግ ፈልጌ እሺ ብዬ ይቅርታውን ተቀበልኩ። ከዚህ ውጪ የማቀው ነገር የለም ብላ ደጋግማ እያስረዳች ነው። እንግዲህ ለብዙዬም እያስረዳቻት ነው። ግን ብዙዬ ሁሌ ከሩታ ጭንቅላት ላይ የማትወርድበት ምክንያት እኔ ሊገባኝ አልቻለም። አንድ ነገር ወቂ፣ ልዑሌን ወደሽ የሩታን የምትጠይበት ምንም አይነት ምክንያት የለም። የምሬን ነው ብልሽ ነጊ ልዑሌ አድጎ እነዚህ ቪዲዮዎች ሲያይ አክስቴ ለካ ለእናቴ ያላት ክብር ይሄ ነበረ፣ ለእናቴ ያላት ፍቅር ይሄ ነበረ ብሎ ነው የሚጠይቅሽ ልዑሌ ሲያድግ ማለት ነው። ምክንያቱም አንቺ ልዑሌን ወደሽ ሩታን የምትጠይበት ምንም አይነት ምክንያት የለም። ልዑሌ ወጣው ከሩታ ሆድ ነውና ማለት ነው። መጀመሪያ እናቱን መውደድና ማክበር አለብሽ። ሰማሽ? በዚህ ልክ ትላንትና እንግዲህ ቪዲዮ አልሰራሁም ነበረ ቤተሰብ እንግዲህ አይታችኋል። ሩታና ኤፋ ላይ በጣም ያኒ በቃ የሌለ ስትናገር ደግሞ በቃ አብርሽ ደህና ሆነዋል አይደል? ስለ ወንድሜ ከዚህ በኋላ አያገባኝም ብላ ነበረ። ምንም አያገባኝም ስለ ወንድሜ፣ አሁን ራሱ ደህና ሆኗል፣ ራሱ መጠየቅ ይችላል ብላ ነበረ። ስለዚህ እሷ አሁን መጥታ ሩታና ኤፋ ላይ እንደዚህ መሆኑ ለምን አስፈለገ? በጣም ነው የሚገርመው። ሩታንን መጥፎ ሰው ናት ለማስባል፣ ሩታ የሆነ ነገር አርጋለች ለማስባል ይሄ ሁሉ ርቀት መሄድ ግን ለብዙዬ ለምን አስፈለገ? የምር እኔ የገመትኩት በቃ እኔ ያሰብኩት ሩታ ሙሉ ለሙሉ ከወንድሟ ህይወት ልታርቃት ፈልጋለች ነው ያልኩት። ቤተሰብ የባል ቤተሰብ አይጥመዳችሁ። የምሬን ነው። ይሄ ሀገራችን ላይ ያለም የታወቀም የተለመደም ነገር ነው። የባል ቤተሰብ አይጥመዳችሁ። የባል ቤተሰብ ከጠመዳችሁ ትዳራችሁ ራሱ ምስቅልቅሉ ነው የሚወጣው። ይሄን የምናውቀው ነገር ነው፣ ግልጽ ነገር ነው። የባል ቤተሰብ ከጠመዳችሁ፣ በተለይ የባል እህት ከጠመዳችሁ ትዳራችሁ ሁሉ ምስቅልቅሉ ነው የሚወጣው። አሁን ከብዙዬም እየተረዳው ያለሁት እኔ ያንን ነው። የምር በቃ ለምን እንደሆነ አላውቅም። ለምንድን ነው ግን የባል እህት ብዙ ጊዜ የወንድሟን ሚስት አብዛኛው አትወድም? ለምን እንደሆነ ሀገራችን እንደ ባህል ወርዶ ይሁን እኔ አላውቅም። ምንም አይገባኝም ማለት ነው። የምታውቁ ካላችሁ አስረዱኝ፣ ኮሜንት ላይ አስቀምጡልኝ። የምሬን ነው። እኔ አሁንም ከብዙዬ ላይ እየተረዳው ያለሁት ያንን ባህሪ ነው ይዛ ሩታ ላይ ያንጸባረቀች ያለችው እንጂ ሩታ ምንም አጥፍታ አይደለም። የምር ለሩታ ይሄ አይገባትም። ሩታና
አብርሽ ስንት ነገር አልፈው ለዚህ ስኬታቸው ለአብርሃምም ስኬት የሩታ ተጽዕኖ፣ የሩታ እጅ፣ የሩታ ድጋፍ፣ የሩታ ብርታት አለበት። የምር ሩታ ወደ ሚዲያ እሷን ይዞ ከመጣ በኋላ ነው አብርሽ የአብርሽ ቻናል ማደግ መቀየር የጀመረው። የምር እውነት እናውራ ከተባለ ሩታ ከመጣች በኋላ ነው በጣም ብዙ ዩቲዩበሮች ህይወታቸውን የተቀየረው። አይደለም እነሱ የብዙ ልጆች በቃ በእነሱ እየተሰራ በጣም የብዙ ልጆች ስራ የፈጠሩት ሩታና አብርሽ አብረው ከመጡ በኋላ ነው። ስለዚህ ሩታ ደግሞ እናውቃለን አብርሽን ምን ያክል እንደምትወደው ለሷ ብላ ምን ያክል መስዋዕት እንደከፈለች ከቤተሰቧ እስከ መለያየት ዋጋ የከፈለች ሴት ዛሬ በማንም አፍ በማንም መጣው አፈቀርኩ ብላ በመጣች ሴት ልትተካ አይገባም ነበር። የምሬን ነው። ማንም ሴት አፈቀርኩ ብላ በመጣች ሴት ሩታ አትለካም ነበረ። ከቤተሰቦቿ እስከ መጣላት እስከ መለያየት የደረሰችበት ትዳር ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እያልኩኝ እወዳችሁ